ወጣቶችን አስታጥቆ ወደ ሱዳን መሸጥ ይቁም። ትግራይ የሰላምና ለውጥ ምክር ቤት አስተባባሪነት በአዲስ አበባ መስቀል አደባባይ የተጠራው ሰላማዊ ሰልፍ ዓላማውን ያሳካ ሆኖ መጠናቀቁን ምክር ቤቱ ገለጸ። በዕለቱ በተካሄደው ሰልፍ ላይ ከ30 ሺህ በላይ ሕዝብ ይሳተፋል ተብሎ ታቅዶ የነበረ ቢሆንም ከ45 ሺህ እስከ 50 ሺህ የሚጠጉ የትግራይ ተወላጆችና ሰላም ወዳድ ዜጎች በማለዳው የነበረውን ዝናብና ቅዝቃዜ ተቋቁመው መገኘታቸው ተገልጿል። አዲስ አበባ የሚኖሩ የትግራይ ተወላጆች ከ11 ሰዓት ጀምሮ ዝናብ ሳይበግራቸው ብርድ ሳይበግራቸው ወደ መስቀል አደባባይ በመምጣት በሰልፉን ተሳታፊ ሆነዋል። የሚፈልጉትን መልእክት አስተላልፈዋል። እዛ ያለው አፋኝ ቡድን ከጫንቃችን ውረድ፣ ይበቃናል፣ ከዚህ በላይ ጭቆና፣ ከዚህ በላይ ግፍ፣ ከዚህ በላይ ጸረ ዲሞክራሲያዊ አገዛዝ አንፈልግም የሚል መልእክታቸው አስተላልፈዋል። ከሰልፈኞቹ መካከል ከ90 እስከ 95 በመቶ የሚሆኑት የትግራይ ተወላጆች እንዲሁም የተቀሩት ደግሞ ትግራይ ሰላም ካልሆነች ኢትዮጵያ ሰላም አትሆንም በሚል የክልሉ ጉዳይ የሚያሳስባቸው ሰላም ወዳድ ኢትዮጵያውያን መሆናቸው ተገልጿል። ይሁን እንጂ ህገወጡ የህወሓት ቡድን ሰልፉን የትግራይ ተወላጆች አይደለም በማለት ሊያጣጥል የሄደበት ርቀት መደናገጡን የሚያሳይ ነው ተብሏል። በሰልፉ ላይ ያን ያህል ህዝብ 45 ሺህ 50 ሺህ የሚሆን ህዝብ ተሰልፎ ሲያይም ሰክሰስፉሊ ስላሳካ ነው። እነዚህ ሰልፍ አያሳኩም ብሎ በጣም በርካታ በጀት መድቦ ሰራበት የነበረ ውድቅ ስለሆነበት ሰልፉን ጥላሸት ለመግባት ከፍተኛ ስራ ሲሰራ ነው የነበር። ህገ ወጡ የህወሓት ቡድን ቀደም ብሎ ሰልፉን ለማደናቀፍ ከተለያዩ አቅጣጫዎች የቦምብ ፍንዳታና የአፈሳ ወሬዎችን ጨምሮ በርካታ የሐሰት ፕሮፓጋንዳዎችን ቢነዛም ሰልፉ ያለምንም የጸጥታ ችግር በሰላም መጠናቀቁ ተገልጿል። የፌዴራል መንግስት ቦምብ ወደ ሰልፉ በመወርወር ኦነግ ወርውሮታል፣ ህወሓት ወርውሮታል፣ ፋኖ ወርውሮታል ብሎ ሊገላችሁ ነው፣ ሊያጠፋችሁ ነው። ከዛ በተጨማሪም አፈሳዎች ትግራይ ልክ እንደሚደረጉ አፈሳዎች መኪኖች ተዘጋጅተዋል። አፍሶ ወደ ወታደራዊ ካምፕ ወደ ማሰልጠኛ ትሄዳላችሁ እያለ የተለያዩ ፕሮፓጋንዳዎች ሲነዙ ነበር። ቤት ለቤት እየተካሄደም እዛ ያለው ልጅህ ወደዛ ሰልፉ ከሄደ እናንተን እናስራችኋለን፣ ወደ ችግር ትገባላችሁ እያተባለ በርካታ ሰልፉን የማደናቀፍ ስራዎች ሲሰሩ ነበር። ሆኖም ግን እዚህ ያለው የትግራይ ተወላጅ ይሄ ህወሓት አንጃ ቡድን እየሰራው ያለው የጥፋት ሴራ በሚገባ ስለሚያውቅ ምንም ሳይመስለው ሰልፉ በስኬት ተጠናቋል። የሰልፉ ዋና ዓላማ የትግራይ ህዝብን ፍላጎት ማስተጋባት እንደነበረ ሲጠቀስ በክልሉ እየተደረገ ያለው የጦርነት ቅስቀሳ ዝግጅት በአስቸኳይ እንዲቆም፣ የፕሪቶሪያ የሰላም ስምምነት እንዲከበር፣ ወጣቶችን ለጦርነት ለመማገድ እየተካሄደ ያለው የግዳጅ አፈሳ እንዲቆምና የትግራይ ወጣቶችን በጥቂት ዶላሮች እየተሸጡ በሱዳን የእርስ በርስ ጦርነት ውስጥ እንዲማገዱ የሚያደርገው ተግባር እንዲገታ ለመጠየቅ መሆኑ ተብራርቷል። ሌሎች ኢትዮጵያን እያገኙት ያሉ ፍትህና ልማት ለትግራይ ህዝብ እንደሚገባው ተመላክቷል። የትግራይ ህዝብ ምርጫ ፍላጎት ሁሌም ጦርነት እንዲጠፋ፣ ሰላም እንዲኖር፣ ልማት እንዲኖር የኢትዮጵያ ህዝብ እያገኘው ያለ ልማት እያገኘው ያለ ፍትህ እንዲያገኝ ነው የሚፈልገው። ከዛ ውጪ በጦርነት በሁከት በግርግር እንዲኖር አይፈልግም። የተወለዱ ወጣቶች እንዲያድጉ ይፈልጋል። አድገውም በሰላማዊ ኑሮ በማህበራዊ ኑሮ እንዲሳተፉና በአገሪቱ እድገት የራሳቸው ድርሻ እንዲኖራቸው በዛም ተጠቃሚ እንዲሆኑ ነው የሚፈልግ። ምክር ቤቱ በቀጣይነት በሌሎች የአገሪቱ ከተሞችና በዓለም አቀፍ ደረጃ ተመሳሳይ ሰላማዊ ሰልፎችን እንደሚያዘጋጅ ገልጿል። ይሄ ሰልፍ አዲስ አበባ ላይ እንደመነሻ ቢደረግም በመላ አገሪቱ ባሉ ከተሞችም ይቀጥላል። 10ም ይሁን 50 100 በያሉበት ከተማ ካለው የመስተዳድር አካላት የጸጥታ አካላት ጋር በመነጋገር የትግራይ ሰላምና ምክር ቤት በሚያደራጀው ኮሚቴ አማካኝነት ሰልፎቹ ይቀጥላሉ። በመላ ሀገራችን ይህንን ይቀጥላል። ምክር ቤቱ ለሰልፉ መሳካትና አስተማማኝ ጥበቃ ለማድረግ ከፍተኛ ድጋፍ ላበረከቱት የፌዴራልና የአዲስ አበባ መስተዳድር የጸጥታ አካላት ምስጋናውን አቅርበዋል።